ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሰዓቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ የምናደርግ ይሆናል። አብራችሁ ቆዩ። ለዛሬ ከያዝንላችሁ መረጃዎች መካከል ወደ ቀዳሚው መረጃችን ስናልፍ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በሀገራዊ ምክክር ላይ ንቁ ተሳትፎ እያደረገ መሆኑ ተገለጸ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በሀገራዊ ምክክር ሂደት ላይ የበኩሉን አስተዋጽኦ እያበረከተ መሆኑና ሂደቱ ስኬታማ እንዲሆን የድርሻውን እየተወጣ እንደሚገኝ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ አስታወቁ። የካውንስሉ ዋና ጻፊ ፓስተር ዶክተር ጌትነት ለማ እንደገለጹት ሀገር በሚመክርባቸውና የወደፊት ዕጣ ፈንታ በሚወሰንባቸው ታላላቅ ጉዳዮች ላይ እንደ ሃይማኖት ተቋም ትልቅ ድርሻ አለን ብለን እናምናለን ብለዋል። ካውንስሉ የሚያገለግለው ህዝቦች የዚች ሀገር ዜጋ እንደመሆኑ ኢትዮጵያ ለቀጣይ ትውልድ የምትሆንና የተረጋጋች መልካም ሀገር እንድትሆን በሚመክርበት ወቅት እኛም እንደ ዜጋና እንደ ተቋም የበኩላችንን ድጋፍ ማድረግ ይጠበቅብናል ብለዋል። ካውንስሉ በሀገራዊ ምክክር ላይ እያደረገ ያለውን ተሳትፎ በተመለከተ ዋና ጸሐፊው ሲያብራሩ ከአጀንዳ ማሰባሰብ ጀምሮ እስከ አጠቃላይ ሂደቶች ድረስ በንቃት እየተሳተፈ መሆኑን ጠቁመዋል። ከዚህም በተጨማሪ ለሀገራዊ ምክክር ስኬታማነትና ለሀገር ሰላም በአብያተ ክርስቲያናቱ የጸሎት መርሃ ግብር ሲካሄድ እንደነበረም ፓስተር ዶክተር ጌትነት ለማ አክለው ገልጸዋል። ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከ35 ሚሊዮን በላይ ቁጥር ያላቸውን የወንጌል አማኝ እምነት ተከታይ የሆኑ የሀገሪቱን ዜጎች እንደሚያስተባብር ተቋም በሀገራዊ ምክክር ኮሚሽኑ ገና ከጅምሩ ከዓመታት በፊት ንቁ ተሳትፎ ስናደርግ ቆይተናል። ያው እንደ ሃይማኖት ተቋም አገር በምትመክርባቸው ጉዳዮች ላይ ድርሻ አለን ብለን እናስባለን። የምናገለግለው ህዝብም የሀገሪቱ ዜጋ እንደመሆኑ መጠን ኢትዮጵያ ለቀጣይ ትውልድ መልካም እንዲሆን በምትመክርበት ወቅት እኛም እንደ ዜጋ እንደ ተቋም የበኩላችንን በጎ አስተዋጽኦ ማድረግ ስለሚጠበቅብን ስለሚገባን ከአጀንዳ ማሰባሰብ ጀምሮ የመጀመሪያው በጸሎት ህዝባችን እየጸለየ ቆይቷል። ምክክሩ ሰላማዊ ምክክር እንዲሆን በዚህ ታሪካዊ የምክክር ወቅት ደግሞ እኛም የበኩላችንን በጎ አስተዋጽኦ ማሳደር እንድንችል ወጣቶችም፣ ባለሙያዎችም፣ የነጋዴውም፣ የንግዱ ማህበረሰብም፣ ፖለቲከኛውም፣ ሌላም ሁሉም ተከባብሮ ተደማምጦ ጤናማ በሆነ መንገድ መመካከር እንዲችል እንደ ሃይማኖት ተቋም የሚጠበቅብን መካከለኛ መሆን ስለሆነ ከዛ ረገድ በጸሎትም ህዝባችንም ንቁ ተሳትፎ እንዲያደርግ ስናስተባብር አጀንዳም ሰጥተናል። በሰጠናቸው አጀንዳዎች ዙሪያም የሚፈለገው ውጤት ሀገራዊ ውጤት መምጣት እንዲችል የራሳችን አስተዋጽኦ እያደረግን እንገኛለን ማለት ነው። በሀገራዊ ምክክር መድረክ ላይ የሃይማኖት እኩልነት ጉዳይ አሳሳቢ አጀንዳ ከሆኑ ርዕሰ ጉዳዮች መካከል አንዱ መሆኑን የካውንስሉ ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ አክለው ገልጸዋል። በሀገራዊ ምክክር መድረኩ ላይ የሃይማኖት እኩልነት ጉዳይ አሳሳቢ አጀንዳ ከሆኑ ርዕሰ ጉዳዮች መካከል አንዱ መሆኑን የካውንስሉ ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ ገልጸዋል። ጠቅላይ ጻፊው በኢትዮጵያ ሃይማኖት እኩልነት በሕግ ሊደነገግና በተግባር ሊከበር ይገባል ሲሉ አሳስበዋል። አክለውም በሀገሪቱ አንዳንድ አካባቢዎች የወንጌል አማኞች በነፃነት የማይንቀሳቀሱበትና የማምለክ መብታቸው የሚገደብባቸው ቦታዎች እንዳሉ ገልጸዋል። ለዚህም ማሳያ እንዲሆን የጅጅጋ ከተማን አስቸጋሪ ሁኔታ በምሳሌነት ጠቅሰዋል። ሀገራዊ ምክክር ኮሚሽን በኢትዮጵያ ሃይማኖት ተቋማት ጉባኤ በኩል የሰጠን ኮታ አለ። ከታች ከወረዳ ጀምሮ እስከ ፌደራል ድረስ በዛ ኮታ አማካኝነት ምንድነው አጀንዳ እንዲሆን የምትፈልጉት የሚል ጥያቄ ሌላው የማህበረሰብ ክፍል ጥያቄ እንደቀረበለት ሁሉ ለእኛም ጥያቄው ቀርቦልን አጀንዳዎች የምንላቸውን ነገሮች አስይዘናል። እንግዲህ ከዛ መካከል ከያዝናቸው አጀንዳዎች መካከል አንዱ የሃይማኖት ጉዳይ አጀንዳ ተደርጎ ቀርቧል። 8 አጀንዳዎች መካከል አንደኛው የሃይማኖት ጉዳይ ነው። ዝርዝር ነገሮች በውስጡ አሉት። ለእኛ እንደ ስጋት የሚታየን ማስተካከልም መታረምም መመካከርም አለብን ብለን የምናስበው አጀንዳ በዛ ውስጥ የሃይማኖቶች እኩልነት ነው። ኢትዮጵያ ውስጥ የሃይማኖቶች እኩልነት በሕግ ሊደነገግ ይገባል። ማዕቀፍ ሊሆነውም ይገባል። ለምሳሌ ተደጋጋሚ እንደምናነሳው ሰው
ከኢትዮጵያ ውጭ እንኳን ሄዶ ሌላ ሀገር ላይ ዜጋ ባልሆነበት ሀገር ላይ ያመልካል፣ እንደፈቀደ ይንቀሳቀሳል፣ እምነቱንም ያራምዳል። ኢትዮጵያ ውስጥ አንዳንድ አካባቢ ቁጥራችን አነስተኛ የሆነባቸው አካባቢዎች ላይ ክልሎች ላይ በተለይ ወንጌል አማኙ ፈጽሞ ነፃነት የማይሰማን በነፃነት እንዳናመልክ የምንደረግባቸው ቦታዎች አሉ፣ ይታወቃሉ። በስም መጥቀስ አስፈላጊ ከሆነ ጅጅጋ ክልል አሁን ለእኛ በጣም ከባድ ነው። በጣም ጅጅጋ አካባቢ ያሉ ቅዱሳን በጣም ነው የሚቸገሩት። እና እንደዚህ አይነት ነገሮች ተገቢ ናቸው ብለን አናምንም። ቁጥራችን አነስተኛም አይደለም። ባይዘወኛ ጅጅጋ አካባቢ ረጅም ዓመት ምናልባትም 40 ዓመት እና 50 ዓመት የቆዩ ቸርቾች አሉ። ግን ስቲል ነው እስካሁን ድረስ በዛ አካባቢ ያሉ የወንጌል አማኝነት ተከታዮች በስደት ውስጥ የሚኖሩት። ሌላው እምነት አነስተኛ በሆነበትና የወንጌል አማኝ ቁጥር ከፍ ባለበት አካባቢ ኦርቶዶክሱ እስልምናውን በሰላም ይኖራል። የወንጌል አማኙ እኔ እዚህ አካባቢ ከፍተኛ ቁጥር ስላለኝ እስልምና መጥቶ ማምለክ አይችልም፣ መፍቱ መከበር አይችልም የሚልም የለውም። አይሆፕ ኢቭን የሃይማኖት ተቋማት ጉባኤ ራሱ እዛ በክልል ደረጃም አልተዋቀረም። መቋቋም አይችልም፣ እዚህ ያለው አንድነት ነው የሚል ይመስለኛል የቀረበው። እንደዚህ አይነት ነገሮች መታረም አለባቸው። ምናልባትም አሁን በግልጽ ያወራሁት ያው ብዙ አልተለመደም እንደዚህ አይነት ነገር። ለምን በደፈናው አልተወራ ምናምን የሚል ነገር ሊመጣ ይችላል። ግን ምንም በደፈና የምናወራው ነገር የለንም። ህዝባችን ከዚህ በላይ ሊገፋ አይገባም። ጅጅጋ አካባቢ ላይ በጣም ሲሪየስ ጉዳይ አለ። ፖለቲከኞቹ ሚዲያ ላይ ወጥተው ሲናገሩ የክልሉ ፖለቲከኞች ሁሉ አቀፍ የሆነ ስራ እንደሚሰሩ ይናገራሉ። እንደነሱ የሚያሳድድ እንደነሱ የሚያስር ሰዎች ቤት ተከራይተው ማምለክ አይችሉም። ጅጅጋ ከተማ ላይ ህገ መንግስቱ እንኳን ተከራይቶ አይደለም ዛፍ ስር ማምለክ ይችላል። እንኳን ቤት ተከራይቶ ማምለክ ዛፍ ስር የፈቀደውን የወደደውን ማምለክ ይችላል፣ በግልም በቡድን። ህገ መንግስት ማይተገበርበት በሃይማኖት አንጻር ያለ ሲሪየስ ሀገር ጅጅጋ ነው። ያ መታረም አለበት። የክልሉ ርዕሰ ብሔርም ይህንን ማስተካከል ማረም አለባቸው፣ ኃላፊነታቸው ስለሆነ። ኢቨን እሳቸውን አግኝቶ እንኳን ለማናገር በጣም ከባድ ነው። ቢገኙም የመወሰን አቅም ያላቸው አይመስለኝም። ህዝቡ ጠንከር ያለ አቋም አለው በዛ ጉዳይ። ክልላችን ላይ አንድ ሃይማኖት ብቻ መሆን አለበት የሚል አይሆፕ የሰላም ሚኒስተርም ብዙ ሞክሯል፣ የተቻለ አይመስለኝም። የኢትዮጵያ ሃይማኖት ተቋማት ጉባኤም ብዙ ሞክሯል፣ የተቻለ አይመስለኝም። እንደዚህ አይነት ነገሮች በምክክር ኮሚሽን ይፈታሉ እናስባለን። ሰው በሀገሩ አነስተኛ ቁጥርም ይኖር አዲስ ሃይማኖትም ቢፈልግ ያምልክ፣ ህገ መንግስቱ እስከፈቀደለት ድረስ በፈቀደለት ልክ የማምለክ የመዘመር የመጸለይ መፍቱ በጣም መጠበቅ አለበት። ቤት ተከራይተ አምልክ፣ ቤት ሳትከራይ አምልክ፣ በግለሰብ ቤት አምልክ፣ ህንፃ ሰርተ አምልክ አይደለም የሚለው ህገ መንግስቱ። ህገ መንግስቱ ክሊር ነው የሚያስቀምጠው የአምልኮ ነፃነትን አስመልክቶ እና በዛ ረገድ እንደዚህ አይነት ነገሮች እንዲፈቱልን በዚህ ምክክር ኮሚሽን እንፈልጋለን። ጠቅላይ ጸሐፊው እንደተናገሩት ሀገራዊ ምክክሩ የመቃብር ስፍራ አቅርቦትና የድምፅ ብክለት ጉዳዮች በምክክሩ መድረክ ላይ ከሚነሱ ቁልፍ አጀንዳዎች መካከል አንዱ መሆናቸውን አስታውቀዋል። የመቃብር ስፍራን ማመቻቸት ቀጥተኛ የዜግነት መብት ጉዳይ መሆኑንም አክለው አንስተዋል። በዚህም መነሻነት የመቃብር ቦታዎች ከሃይማኖት ተቋማት ውጭ መንግስት ራሱ በባለቤትነት ቢያስተዳድራቸው የሚል ሀሳብም አንስተዋል። በተጨማሪም በተለያዩ አካባቢዎች እያደገ የመጣው የድምፅ ብክለት በሀገራዊ ምክክር ላይ በአጀንዳነት ተይዞ ሰፊ ውይይት እንደሚደረግበት አክለው ተናግረዋል። መካነ መቃብር ስፍራ ጉዳይ በጣም ሲሪየስ ኢሹ ነው። እኛ ሀገር መካነ መቃብር ስፍራ አጥረን ነው የምናስቀምጠው። የወንጌል አማኞች የኛንም ጨምሮ በአጥር ነው። የኦርቶዶክሱ አጥር አለው፣ እስልምናው አጥር አለው፣ ሌላው አጥር አለው እና ይሄ መካነ መቃብር ስፍራ ከሃይማኖት ተቋማቶች ውጭ ሆኖ መንግስት ቢያስተዳድረው የተሻለ ነው። በቃ የሚቀበረው የሞተ ሰው ነው። የሞተ ሰው ሊቀበርበት የሃይማኖት ተቋማት በመካነ መቃብር ስፍራ መጣላት አለብን ብዬ አላስብም። የኔ ነው የኛ ነው የምንለው ኢቨን እሺ በህይወት ያለ ሰው የሚያመልክበት ቦታ ጥሩ ነው፣ አጥር ይሰራበት። ግን የሞተ ሰው ቢቀበርበት ስፍራ አጥር ሰርተን መከለል ጀስት ዘር ሙታን ናቸው እኮ። በሙታን ስፍራ ላይ መጣላት ስለለመደብን ጸብ ስለምንወድ እንጂ በቃ መካነ መቃብር ስፍራ እኔ መንግስት ስርዓት አዘጋጅቶ ዜጋ የሆነ ሰው ከሞተ መቀበር አለበት። ዜጋ የሆነ በዛ አካባቢ የሚኖር
ከሆነ መቀበር አለበት። ካልሆነ ምን እየሆነ ነው? የመካነ መቃብር ስፍራ የኔ እምነት ተከታይ ካልሆንክ አትቀበርም እያልን ሰዎችን የዛ እምነት ተከታይ ለማድረግ የመካነ መቃብር ስፍራ እንደ ማስፈራሪያ እንደ እምነት መከታተያ ስርዓት አድርገን ነው ያዝነው። እሱ በሁሉም ሃይማኖት ዘንድ ያለው ተገቢ ነው ብዬ አላምንም። እኛ ጋም እንደዚህ አይነት ችግሮች አሉ። እሱ መታረም አለበት። መካነ መቃብር ካለቀ መንግስት ይሰጣል፣ መንግስት ይከታተላል፣ መንግስት ያለማዋል። አዲስ አበባ ላይ የተጀመሩ ነገሮች አሉ። በዚህ አጋጣሚ አዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤትን ክብርት ከንቲባችንም እንዲሁም ይሄንን ዘርፍ የሚያስተባብሩትም አመስገን እፈልጋለሁ። ይሄ ልምድ ወደ ሁሉም ክልሎች መሄድ አለበት ብዬ አስባለሁ። ልምዱ ጅምር ነው ያለው። አዲስ አበባም አላለቀም። ምክንያቱም ያው ቅድም ያልኩት ኢንተረስት ስላለ ሰዎች እዛ ቦታ ላይ ወይ የወንጌል አማኝ ቦታ ተብሎ ካልተከለለ በስተቀር ኢቭን የሞተው ሰው መንግስተ ሰማያት ሁሉ የማይወርስ ይመስለናል። እና በህይወት እያለ ነው ሁሉን ነገር ማድረግ። ስለ እምነት የምናወራው የምንነጋገረው ሰውየው በህይወት እያለ ነው። ከሞተ በኋላ ስለ ሞተው ሰው ምንም የምናወራው ነገር የለም። ስለዚህ የሞተውን ደግሞ የመቅበር የመካነ መቃብር ስፍራ ማመቻቸት የዜግነት ጉዳይ ስለሆነ የዜግነትን ጉዳይ ደግሞ የሚያረጋግጠው መንግስት እንጂ ሃይማኖት ተቋማቶች አይደሉም። ስለዚህ እሱ አንዱ በዚህ ምክክር ኮሚሽን ሲሪየስ መታየት ያለበት ነው። ሌላው ድምፅ ብክለት ጉዳይ፣ እንደዚህ አይነት ነገሮች አሉ። እኛ ጋም ችግሩ አለ፣ ሌሎች ጋም ችግሩ አለ። ከዚህ ቀደም ህግ እንደወጣ ይታወቃል፣ የድምፅ ብክለት ምናምን የሚል ግን ተግባራዊ ለማድረግ መንግስት የተቸገረ ይመስለኛል። አስፈጻሚ አካሉ ራሱ የተለያየ እምነት ተከታይ ስለሆነ ይሄ የተለመደ ነገር ስለመጣ በትራዲሽን መንገድ የመጣ ነገር ስላለ ከድምፅ ጋር ተያይዞ በቃ ያንን ነገር ማስቆም እንደ እምነቱ እንዳለ መንግስት እንደገፋ ይቆጠራል። ህግ ከወጣ መፈጸም አለበት። በእኛ ረገድ ከኛው ልጀምር። በየሰፈሩ በየአካባቢው በየመንደሩ ሌላውን ማህበረሰብ ክፍል የሚረብሽ ጩኸት፣ ሌላውን ማህበረሰብ ክፍል ሰላም የሚነሳ ጩኸት፣ ሌላውን ማህበረሰብ ክፍል እንዳይኖር በሰላም እንዳያርፍ የሚከለክል ጩኸት አስፈላጊ አይደለም። እግዚአብሔር የሰላም አምላክ ነው። ኖርማሊ የወንጌል ባህሪም ራሱ ሰላም ነው። ስብከቱም መዝሙሩም ጸሎቱም ተፋሰሱ ራሱ ሰላም ነው። ሴንሱ ራሱ እንጂ የሆነ ቤት የተቃጠለ እስኪመስል ድረስ መጮህ፣ መረበሽ፣ አካባቢ ማወክ ተገቢ አይደለም። ይሄ ቤተክርስቲያን አታስተምርም። በሌላ አቅጣጫ ውጭ ላይ ትላልቅ ሞንታርቦ ማይክ ምናምን ከላይ አስሮ መጮህም ተገቢ አይደለም። ምንድን ነው ጥቅሙ? አምልኮ ስርዓቱ ጸሎቱና የአምልኮ ስርዓት የተፈጸመ ያለው እዛ ውስጥ ላለው ሰው ነው። አዳራሽ ውስጥ ላለው ከሆነ እኛ ሰፈሩ ላይ ላለው ሰው ለምንድን ነው ከላይ የምንሰቅለው? እና እሱ ስርዓት ነው። እና እሱን ካላደረግን መፍታችን የተከበረ አይመስለንም። እሱን አሁን ችግሩ የሃይማኖት መፍት ነው ብለን ሞንታርቦ ላይ ሰቅለን ሌሊት ቀን በቃ እሱን ለቀዋለን። እሱ ተገቢ ነው ብዬ እኔ አላምንም። መውረድ አለበት። ውስጥ ላለው ሰው መግባት አለበት። ማይኩም ስርዓቱም ውስጥ ያለው ሰው ግን በሚሰማው ልክ ተደርጎ ይከፈትለት። ውስጥ ላለው ሰው ለሚጸልየው ለሚሰግደው ሰው። ከዚህ ውጭ ግን እንዲህ አይነት ነገር ላይ እኔ አይ ዶንት ኖ አሁን ወጣቶችም ራሱ የተቋማት ውስጥ ያሉ ወጣቶች ቀድሞ ይሄ ስርዓት ስለመጣ አሜን ብሎ መቀበል አለባቸው ብዬ አላምንም። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃችን ስናልፍ በመሰረተ ክርስቶስ ቤተክርስቲያን 7 ቤት ክልል ስር የተሰማሩ ሚስዮናውያን በሚያገለግሉባቸው የወንጌል ስርጭት ጣቢያዎች ጉብኝትና ስልጠና አካሄዱ። ባልደረባችን ተሻለ ታዬ ተጨማሪ ዝርዝር አለው። በመሰረተ ክርስቶስ ቤተክርስቲያን 7 ቤት ክልል ስር የተሰማሩ ሚስዮናውያን በሚያገለግሉባቸው የወንጌል ስርጭት ጣቢያዎች ጉብኝትና ስልጠና ተካሄደ። በመሰረተ ክርስቶስ ቤተክርስቲያን የወንጌል ስርጭትና ቤተክርስቲያን ተከላ መምሪያ ሚስዮናውያን ካሰማራባቸው አካባቢዎች አንዱ በሆነው 7 ቤትና አካባቢ በሚገኙ ስርጭት ጣቢያዎችን ከሐምሌ 15 እስከ ሐምሌ 21 2018 ዓ.ም ጉብኝት ሲደረግ የወንጌል ስርጭት ስልጠናዎችም ተካሂደዋል። በእነዚህ ቀናት ከዋናው ቢሮ ወደ አካባቢዎቹ ያቀኑት ወንጌላዊ መስፍን ሰይፉ በምሁር አክሊል፣ በአርቅጥ፣ በአመያና ቀቤና ወረዳዎች በመዘዋወር 5 የወንጌል ስርጭት ጣቢያዎችን ሲጎበኝ ሚስዮናውያንና አማኞችን አሰልጥነዋል። ከስልጠናዎቹም በኋላ በአካባቢዎቹ የወንጌል ምስክርነት ሲደረግ በአማኞችና ሚስዮናውያኑ መካከል መንፈሳዊ መነቃቃትን መፍጠር አስችሏል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው።
የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። ከቀሪ ፕሮግራሞች ጋር መልካም ቆይታ እያልን ማንኛውም መረጃዎች እንዲዘገብላችሁ እንዲሁም አስተያየት ጥቆማችሁ ልታደርሱን የምትፈልጉ ተመልካቾች ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። መልካም ጊዜ